ልጇ ፊት በታላቅ ግርማ መጥታ ወዳጄ ምን ሆንክ አለችው። አባ ኪሮስም እመቤቴ በቃል ኪዳንሽ አስብኝ አላት። ጌታችን አቅፎ ይዞ ሳመው። ወዳጄ ኪሮስ የሰማይ ሰማያዊ አስብ ሥጋህን ከመሬት የተገኙ ከንቱ ናቸውና አለው። ዳግመኛ አባታችን አባ ኪሮስ ጌታዬ ንጉሴ ዳዊት ላየው ወዳለው አለው። ፈጥኖም አመጣው። መድኃኒታችንም አባ ኪሮስን እነሆ ዳዊት መጥቷል፣ ይዘምርልህ ዘንድ የምትሻውን ንገረው አለው። ነቢዩ ዳዊትም አባታችን አባ ኪሮስን ባየው በየትኛው አውታር በማንኛውስ ዜማ በማንኛውስ ወገን በመጀመሪያ ነውን ወይስ በሁለተኛው ወይስ በሶስተኛው ልዘምርልህ አለው። አባታችን አባ ኪሮስ የንስሩን አውታር በየወገናቸው የአስሩንም አውታር በየወገናቸው ዜማቸውን ልሰማ ወዳለሁ አለው። ያን ጊዜ ዳዊት በገናውን አዘጋጅቶ እየደረደረ ፈጽመን ደስ እንሰኝበት ዘንድ ይህንን ቃል እግዚአብሔር የሰራልን ቀናት በሕጉ ጸንተው የሚኖሩ እግዚአብሔርን የሚፈሩ ሁሉ ብፁዓን ናቸው አለ። ዳግመኛም የጻድቅ ሞት በእግዚአብሔር ፊት የከበረ ነው እያለ በልብሱ ዘርፍ አንዷን አውታር ይመታ ጀምር። የበገናው አውታር ፈጽማ ጮኸች። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብም ድምጿ ተሰማ። ድምጿም እየተሰማማ ዓመት ቆየች። ያን ጊዜ የአባታችን የአባ ኪሮስ ነፍሱ ያለ መከራ ያለ ጻር ሐምሌ 8 ቀን ከዚህ ዓለም ተለየች። ጌታችን በእጁ ተቀበላት። ጌታችንም አባ ስምዖንን ካሁን ጀምሮ ወደ አባትህ ሂድ አለው። አባ ስምዖንም በአባ ኪሮስ ነፍስ ሥጋ ተማጽኛለሁና ከእርሱ አትለየኝ አለው። ጌታችንም ኋላ ታየዋለህ ታውቀዋለህ እንጂ እኔ የማደርገውን አሁን አታውቅምና ሂድ ብሎ ተቆጣው። በአባ ስምዖንና በአባ በውማ ይህንን በሰሙ ጊዜ ወደ ቤታቸው ሄዱ። ጌታም የአባ ኪሮስን በዓት ማንም እንዳይገባባት ደፈናት። መላእክት በእሳት ፈረሶች የጽድቅ ድባብና ጽድቅን ድል የመብራት ይዘው አባ ኪሮስን ለመቀበል ወረዱ። ጌታችንም መላእክትን የአባ ኪሮስን ሥጋ በዚህ እንዲቀበር አልፈቅድም አላቸው። ይህንን ብሎ መላእክት ከእሱ ጋር እንዲያሳርጓት አዘዛቸው። አዳም ቀድሞ ከነበረበት ከደብር ቅዱስ ደረሰ። ነፍሱን ከሥጋው ጋር አዋህዶ ጸሎተ ቅዳሴ አደረሰ። ተስፋ ያደረገለትን የብርሃን አክሊሎች ዙፋኖች በረከት የመላበትን የመንግሥተ ሰማያትን ክብር አሳየው። ከዚህ በኋላ ገነት አስገባው። የተመቸውንም መልካም ዋጋ ሰጠው። ለወዳጆቹ በምድር መከራውና ሕማሙን በመንግሥተ ሰማያት ታላቅ ክብር ለሚሰጥ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። ይቆየን። እንግዲህ የጻድቁን የአቡነ ኪሮስን ገድል ሰምተናል። ከጻድቁ ጸሎት፣ ልመና፣ ምልጃ እግዚአብሔር ሁላችንንም ያሳትፈን። ተስፋ የምናደርገው አምላካችን እግዚአብሔር የጻድቁን ጸሎት ሰምቶ ከኃጢአት በስተቀር የልቡናችንን መሻት ሁሉ እንዲፈጽምልን የእርሱ የእግዚአብሔር ቅዱስ ፈቃዱ ይሆንልን። እንግዲህ ወጣቶች እዛ አካባቢ ክፍት የሆኑ ታችም አዳራሾች አሉ፣ ወንበሮች እንድታመጡልን ነው። እዚህ ፊት ለፊት ያላችሁ አሁን አውደ ምሕረቱን ወደ ጎን ወይም አረፍ በሉ ወይ ቦታውን ከፈት አድርጉልን። እንግዲህ ምዕመናን ዛሬ ግንቦት 8 ቀን ነው። ከትንሣኤ በኋላ ሁለተኛው የጻድቁ የአቡነ ኪሮስ ወራዊ በዓል እያከበርን ነው። ከዚሁ አንጻር ደግሞ ሁልጊዜ በዚህ አውደ ምሕረት ስንናገር የነበረው የእግዚአብሔር አምላካችን ቅዱስ ፈቃድ ሆኖ ወደ መጨረሻው ምዕራፍ የተጠጋው የጻድቁ አባታችን የአቡነ ኪሮስ ታቦት የቃል ኪዳኑ ታቦት የነበረበት ከ70 ዓመት በፊት የነበረበት ስፍራ
እዛ አደባባይ ቆማችሁ ፊት ለፊት ይታይ የነበረው አሁን ጎልቶ በደንብ የምታየው የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቅድስት ኪዳነ ምሕረት ሕንጻ ቤተ ክርስቲያን ሙሉ በሙሉ አልቆ የዛሬ ሳምንት ብፁዕ አባታችን አቡነ ሳዊሮስ ሌሎችም ብፁዓን አበው ሊቃነ ጳጳሳት በተገኙበት ሕንጻ ቤተ ክርስቲያኑ ይመረቃል። ግንቦት 15 ቀን ግንቦት 16 ቀን ደግሞ ቅዳሴ ቤቱ ይከበራል። እንኳን ደስ አላችሁ፣ እንኳን ደስ አለን። እጅግ በጣም ደስ የሚል ነው። እንግዲህ ሁል ጊዜ በዚያ ወደ ምሕረት ስንነግራችሁ ነበረ። ላለፉት ዘመናት ከቅርብ ጊዜ ወዲህ የሕንጻ ስራው ተፋጥኖ እግዚአብሔር አምላክ ቅዱስ ፈቃዱ ሆኖ አሁን ፍጻሜውን አግኝቷል። ስለዚህ የዛሬ ሳምንት ዛሬ የመጣችሁ ኦርቶዶክሳውያን ሁላችሁም የዛሬ ሳምንት ማታ ሕንጻው አበው ተገኝተው ቡራኬ ይሰጣሉ። ግንቦት 16 ቀን የእናታችን የቅድስት ኪዳነ ምሕረት ሕንጻ ቤተ ክርስቲያን የቃል ኪዳኑ ታቦት እዛ መቃብር መሃል ካለው ሕንጻ ወጥቶ ወደ አዲሱ ወደ ትልቁ ካቴድራል ይገባል። እንኳን ደስ አለን፣ እንኳን ደስ አላችሁ። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በእውነት ይሄ ትልቅ ደስታ ነው። አመስግኑት እግዚአብሔርን። እግዚአብሔር ስሙ የተመሰገነ ይሁን። ክብር ምስጋና ይግባው መድኃኔ ዓለም። እልል ብላችሁ አመስግኑ። እንግዲህ ምእመናን ሰው አዲስ ቤት ሲሰራ ወደ ተጠራንበት ቤት ስንሄድ ቤት ለእንቦሳ ተብሎ የሆነ ነገር ለዛ ለአዲሱ ቤት ይሰጣል። አሁን የጻድቁ የአቡነ ኪሮስ የቃል ኪዳን እናት የሆነች የሁላችንም እናት የቅድስት ኪዳነ ምሕረት ሕንጻ ልዩ ፕሮግራም ነው። ሁላችሁም ተጋብዛችኋል። የጻድቁ ወዳጆች ሁላችንም በዛ ዕለት እዛ ስፍራ ላይ መገኘት የግድ ይለናል። ታሪካዊ ነው። ከየት ተነስቶ ነው ጻድቁ እዚህ የደረሱት? ቦታው ምን ይመስላል? ምን አይነት ሕንጻ ቤተ ክርስቲያን ተሰርቷል? ቀጣይ ደግሞ የጻድቁንም ሕንጻ ለመስራት ብናስብ በምን አይነት መልኩ ነው የምንሰራው የሚለውን ሁሉ ለማየት እዛ ስፍራ ላይ መገኘት ይጠበቅብናል። ይሄን የምስራች ያሰማን መድኃኔዓለም አሁንም ክብር ምስጋና ይግባው። እግዚአብሔርን አመስግኑት። አሁን በቀጥታ ወደ ዝማሬ ነው የምንሄደው። በዝማሬ አምላካችን ዲያቆን ገዛኸኝ ጋራ አብረን እግዚአብሔርን እናመሰግናለን። እልል እያል እየዘመርን እግዚአብሔርን እናመሰግናለን። ዛሬ የበረከት ቀን ነው፣ የደስታ ቀን ነው። ስለዚህ አትቸኩሉ፣ ብዙ አናቆያችሁም። ስለዚህ ሁላችንም ተረጋግተን ዘምረን ተምረን እንሄዳለን። ወደ ዘማሪ ዲያቆን ገዛኸኝ ወስዳችኋለሁ። ቅዱስ አሐዱ አምላክ አሜን። ለአብ ለስምዖንና ለአባ ስምዖንና ለአባ በውማ መድኃኒታችን ኢየሱስ ክርስቶስ ተገልጦ ወዳጄ ኪሮስ በማጽናናት ፈንታ እንዲህ ታሳፍራችኋለህን? ስለ እርሱና ስለ እናንተ ያዘጋጀሁትን ዙፋኑንና አክሊሎቹን የመንግሥተ ሰማያት ቦታዎችን ብታዩ በተሳቃችሁ ፈጽማችሁም ደስ ባላችሁ ነበር። አሁንም ስለ መከራው እጥፍ ድርብ ዋጋው እንዲበዛላችሁ ነግራችኋለሁ አላቸው። አሁንም አባ በውማ ወዳጄ ኪሮስ ከአባቱ ቤት ከወጣ ጀምሮ እስከዚች ቀን ድረስ የሆነውን የገድሉን መጽሐፍ ጻፍ አለው። አባ በውማም ወደ ውጭ ወጥቶ ከውሃ ዳር ከበቀለች ቅጠል አምጥቶ በድንጋይ ላይ ጎዝጉዞ አባ ኪሮስም ደሙ ከሰውነቱ እየፈሰሰ ከዚያ ላይ አስቀመጡት። አባታችን አባ ኪሮስ ፈጣሪ ንጉሴ ሆይ እኔ እጅን የጠበቅኩ መስሎኝ ነበር፣ በፊትህ በደልኩን አለ። አባ ስምዖን አባ ኪሮስን ከአንተ በኋላ ለሚነሱ ሰዎች ትምህርትና ሞትን በታላቅ ኃይልና ስልጣን ድል አድርጎ የተነሳ አሳሪያችንን ዲያብሎስን ዳግም ላይ ፈታ በደሙ ሰንሰለት ያሰረ ታሳሪውን አዳም በደሙ ቤዛነት ከእስራት የፈታ ነፃ ያወጣ በትንሣኤ ብርሃን ያንጓደደን ደስታና ሰላምን ያጎናጸፈ
በኩረ ትንሣኤያችን ክርስቶስ ኢየሱስ በድጋሜ ክብርና ምስጋና ለእርሱ ይሁን። ክቡር መጋቤ አእላፍ ስዩም ስንታየው የታላቁ ለገጣፎ ለገዳዲ ኩራጅዳ ክፍላተ ከተማ ቤተ ክህነት ጽሕፈት ቤት ዋና ጸሐፊ፣ ክቡር የልማትና የወንጌል አባት የሆኑ አርአያነታቸው ለብዙ የአድባራት አስተዳዳሪዎች እንደ መጽሐፍ የተገለጠ ክቡር መልአከ ገነት መምህር ኤርምያስ ውብሸት የሁለቱም አድባራት አስተዳዳሪ፣ ክቡር ሊቀ ኅሩያን የሁለቱም አድባራት ዋና ጸሐፊ፣ ክቡር መጋቤ ሰማያት አብይ መኮንን የሁለቱም አድባራት የስብከተ ወንጌል ኃላፊ፣ ውሉደ ያሬድ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ወሃው ዲያቆናት፣ እግዚአብሔርን ለማምለክ ጻድቁንም ለማክበር ስትሉ